በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች የተሰሩ ያሉ ሰው ተኮር ተግባራትን ለማስቀጠል ህብረተሰቡ በሰባተኛው ጠቅላላ ምርጫ በንቃት መሳተፍ እንዳለበት የደቡብ ኢትዮጵያ ክልል ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ እመቤት ወንድሙ ገለጹ። በድጉና ፋንጎ ወረዳ ዴንዶ ክላስተር የብልጽግና ፓርቲ የምርጫ ቅስቀሳና እጩዎችን የማስታወቂያ መርሃ ግብር ተካሂዷል። መስከረም ጌታቸው ተጨማሪ አላት። በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴ ሰብሳቢና የኢፌዴሪ ሕዝብ ተወካዮች ምክር ቤት እጩ ወይዘሮ እመቤት ወንድሙ ፓርቲው ባለፉት ጊዜያት በማህበራዊ ኢኮኖሚያዊ ብሎም ፖለቲካዊ መስኮች ያከናወናቸው በርካታ ተግባራት መኖራቸውን አንስተው በዋናነት ደግሞ ለሰው ልጅ ልዩ ትኩረት ሰጥቶ ሲሰራ እንደነበር ገልጸዋል። ብልጽግና ፓርቲ ሰው ተኮር ፓርቲ ነው። ሰውን ነው መሰረት የሚያደርገው፣ ቅድሚያ የሚሰጠው ለሰው ነው። ለሰው ልጅ ክብር፣ ለሰው ልጅ ደህንነት፣ ለሰው ልጅ ሁለንተናዊ እድገት ትኩረት የሚሰጥ ፓርቲ ነው። ይሄንንም በተጨባጭ ደግሞ እያሳየ መጥቷል። ታስታውሱ እንደሆነ ብልጽግና ፓርቲ ወደ ኢትዮጵያ እንደገባ ከሀገር ውጭ የነበሩ በስደት ምክንያት በተለያዩ ሀገራት ለስቃይ የተዳረጉ ዜጎችን ወደ ኢትዮጵያ የማስገባት ስራ የመጀመሪያው ስራው ነበር። ዛሬም ያንን የሰው ተኮርነት ተግባራቱን አጠናክሮ በተለያየ አካባቢ ቤት ለሌላቸው ቤት የመስጠት፣ ሰርቶ የመስጠት፣ የሚበላ ምግብ ለሌላቸው ምግብ በመስጠት ምግብ መስጠት ብቻ ሳይሆን ቀጣይነት ያለው ዘላቂ የኢኮኖሚ አቅማቸውን እንዲያሳድጉ የተለያዩ ፍየሎችን፣ በጎችን፣ የሚዋለዱ እንስሳትን ገዝተው በመስጠት የሰው ሰብአዊ መብቱ ተከብሮ እንዳይራቡ እንዳይጠሙ የማድረግ ስራዎችን እየሰራ ነው። እነዚህን ጅምሮች አጠናክሮ ለማስቀጠል ታዲያ ህዝቡ በምርጫ ይሁንታ ሊሰጥ ይገባልን ብለዋል ወይዘሮ እመቤት። ጅምር ስራ አለን፣ በቀጣይነት መሰራት አለበት፣ ውጤትን መምጣት አለበት። ኢትዮጵያ ካደጉት ሀገራት ተርታ መሰለፍ አለባት። ኢትዮጵያ ራሷን የቻለች በኢኮኖሚ አቅሟ የዳበረች ዜጎቿ የበለጸጉ ፍላጎታቸው የተሟላ ሀገር እስክትሆን ድረስ ብልጽግና ጉዞውን ይቀጥላል። ለዚህም ህዝቡ ይሁንታ የሚሰጥ ከሆነ የሚመርጥ ከሆነ የተጀመሩ የልማት ተግባራትን ከዳር እናደርሳለን። ኢትዮጵያን ወደ ሁለንተናዊ ብልጽግና ለማዳረስ የያዝነውን እቅድ ከግቡ እናደርሳለን። የድጉና ፋንጎ ወረዳ አስተዳዳሪ አቶ ዘካሪያስ ወንታሞ በበኩላቸው በወረዳው ዴንዶ ክላስተር ስር በሚገኙ 4 ቀበሌያት የምርጫ ቅስቀሳና እጩዎችን በአካል አቅርቦ የማስተዋወቅ ተግባር እንደተከናወነ ተናግረው ምርጫው ሰላማዊ ሆኖ እንዲጠናቀቅ ከማህበረሰቡ ጋር በቅንጅት እየተሰራ እንዳለም ጠቁመዋል። ምርጫውን ሰላማዊ ከማድረግ አኳያ ከወረዳ ማዕከል ጀምሮ እስከ ቀበሌ ድረስ የተደራጀ የጸጥታ ኃይል አለ። ይሄ በየአካባቢው የጸጥታ ስራዎችን እየሰራ ነው ያለው። ስለዚህ ይሄን በጸጥታ ኃይላት ብቻ ሳይሆን ህዝቡ በራሱ ኃላፊነትን እንዲወስድም የማድረግ ስራ በየአካባቢው በየቀበሌ በየጊዜው ውይይት እየተደረገ ነው። እስካሁን ደግሞ በመጠናባቸው ሂደቶች ይሄን ያህል የሚያስብል የጸጥታ ችግር አላጋጠንም፣ የሰላም ችግር አላጋጠምንም። አሁን ቀጥሎ ያለውን የምርጫ ቀኑ ደርሶ መርጦ ከምርጫ በኋላም ባለው ጊዜያት የምርጫ ሂደቱ እስከሚጠናቀቅ ድረስ ህዝቡ የምርጫ ባለቤት ሆኖ እንዲሰራ የማድረግ ስራ እየሰራን ነው። እኛም ከወረዳ ጀምረን እስከ ቀበሌ ድረስ ባሉ መዋቅሮቹ ላይ የጸጥታ ስራ ተጠናክሮ እየሰራ ነው። ምርጫውም ደግሞ ሰው መርጦ የኔ ነው የሚለውን ለቀጣይ ለስራ፣ ለልማት፣ ለተለያዩ ለሰላሙ ይሆናል የሚለውን ፓርቲ እንዲመርጡ እኛ እንደ ብልጽግና ፓርቲ ማኒፌስቶ እየገለጽን ብልጽግና ባለፉት ዓመታት ላይ የሰራቸው ስራዎችን እየገለጽን በፊት አሁን ደግሞ በህዝቡ ዘንድ እንደ ጥያቄ የሚነሱ የልማት ጥያቄዎችን ወደፊት ደግሞ በዚህ መልክ እንሰራለን የሚለውን ከህዝቡ ጋር እየተጋበን ነው የመጣ ነው። የአካባቢው ነዋሪዎችም አሁን ላይ እየተሰሩ ያሉ የልማት ስራዎች እንዲቀጥሉ በምርጫው ለመሳተፍ መዘጋጀታቸውንና የአካባቢያቸውን ሰላም ለማስጠበቅ እንደሚሰሩም ተናግረዋል። ይህንን ልማት ለማስቀጠል የሚችል መንግስት፣ የተጀመረውን ልማት ለማስቀጠል የሚችል መንግስት ማን እንደሆነ ህዝቡ በነቅስ ወጥቶ በራሱ ድምጽ ፓርቲውን የፈለገው የመረጠውን ፓርቲውን እንዲመርጥ መልእክት ለማስተላለፍ እችላለሁ። ይሄንን የተጀመረውን ልማት ለማስቀጠል ህዝባዊ ልማት እንዲያስቀጥል መንግስታችን የተጀመረውን ልማት ህዝቡ የኔ ነው ብሎ አምኖ ተቀብሎ እንዲያስቀጥል የሚችለውን ፓርቲ እንዲመርጥ ይቀሰቅሳል። ዛሬ የቆመውን ልማት ዛሬ እየሰራ ወዲያላ የቀረውን ልማት ነገም ለመስራት ያለው ይሄ መንግስት ስለሆነ ህዝቡ ከማንኛውም አይነት እክል ከሆኑ ነገሮች ሁሉ ተጠንቅቆ ለመምረጥ ዝግጁ ነው ብዬ ምላሽ እሰጣለሁ። በየዘርፉ የሚሰሩት እኛ ጋር ሚሊሻዎች አሉ።
ፖሊስ አለ፣ ሌላም የጸጥታ ኃይሎች አሉ። ከነሱ ጋር በመተባበር እኛም ስራችን ስለሆነ እዚህ አካባቢ አንዳንድ ሁኔታዎችን ለማረጋጋት የምንሰራ ሰዎች ስለሆነ ከነሱ ጋር አብረን ታጥቀን ለመስራት ቃል እንገባለን። በህፃናት ላይ የሚደረግ መዋለ ንዋይ ድህነትን ለመቅረፍና ዘላቂ ልማትን ለማረጋገጥ ቁልፍ መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ገለጹ። አፍሪካን በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢው ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ሀሳብ ለ3 ቀናት የተካሄደው አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ ተጠናቋል። ለዝርዝሩ አቤኒዘር አበራ። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ በጉባኤው ማጠናቀቂያ በህፃናት ላይ የሚደረግ መዋለ ንዋይ ድህነትን ለመቅረፍና ዘላቂ ልማትን ለማረጋገጥ ቁልፍ ነው ብለዋል። ይህ ጉባኤ በዘርፉ ያሉ ዓለም አቀፍ ተሞክሮች የተለዋወጡበትና ለወደፊት ትብብር መሰረት የጣለ ነው ብለዋል። ከተማዋ እያከናወነች ያለው የኮሪደር ልማትና ሌሎች የልማት ስራዎች አዲስ አበባን ለህፃናት ተስማሚና ለሁሉም ተደራሽ የማድረግ ዓላማን የያዙ መሆናቸውን ገልጸዋል። ኢትዮጵያ ይህንን በየ2 ዓመቱ በቋሚነት እንደምታዘጋጅ ገልጸው ለጉባኤው ስኬታማነት አስተዋጽኦ ላደረጉ የአፍሪካ የቀዳማይ ልጅነት ልማት ማዕከልና ሌሎች አጋር አካላትን አመስግነዋል። Investing on children is a key to alleviate poverty and to assure sustainable development throughout the world. በልጆች ላይ ኢንቨስት ማድረግ ድህነትን ለመቅረፍና በመላው ዓለም ዘላቂ ልማትን ለማረጋገጥ ቁልፍ ተግባር ነው። በመላው ዓለም በተለይም ደግሞ በአፍሪካ ልጆች የሚደረጉ የልማት ተግባራትን ትኩረት መስጠት ያስፈልጋል። ለዚህም ገና በህፃንነት የእድሜ ክልል መስራት ያስፈልጋል። ከዚህ አንጻር ኢትዮጵያ እንደ ሀገር አዲስ አበባም እንደ ዋና ከተማ ይህንን ተጠቃሽ አጀንዳ ትኩረት በመስጠት የህፃናት እንክብካቤን ብቻ ሳይሆን ዘላቂ ልማትን ማረጋገጥ የሚያስችል መፍትሄ አምጪ ስራ እየሰራች ነው። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በበኩላቸው ጉባኤው መንግስት፣ አጋር ድርጅቶችና ማህበረሰቡ ለጋራ ዓላማ ሲቆሙ በህፃናት ላይ ለውጥ ማምጣት እንደሚቻል በተግባር ያሳየ ነው ብለዋል። ኢትዮጵያ በዘርፉ ያገኘችውን ውጤታማ ተሞክሮ ወደ ሁሉም የሀገሪቱ አካባቢዎች ለማስፋፋት መታቀዱንም ገልጸዋል። አፍሪካ ያላትን ሀገር በቀል እውቀትና ተሞክሮ በመጠቀም ዓለም አቀፉን የቀዳማይ ልጅነት እድገት አጀንዳ የመምራት አቅም እንዳላት በጉባኤው አሳይታለች ብለዋል። Government leads when partners support these initiatives and when we engage our communities can really make a miracle to happen. መንግስት ሲመራ አጋሮች ደግሞ እነዚህን ተነሳሽነቶች ሲደግፉና ማህበረሰቡን ማሳተፍ ስንችል በእውነት ታምር መስራት ይቻላል። በዋና ከተማችን ያለው የቀዳማይ ልጅነት ልማት ታሪክም ይህንን ነው የሚያሳየው። በመጨረሻም ይህንን ከፍተኛ የስራ ኃላፊዎች የሚሳተፉበትን ጉባኤ በዚህ ደረጃና በጥቂት ጊዜ ውስጥ በከፍተኛ ቁርጠኝነት ላዘጋጀችው ከተማ ምስጋናዬን አቀርባለሁ። ይህ ጉባኤ መንግስት፣ አጋሮችና ማህበረሰቡ በጋራ ዓላማ ሲሰባሰቡ ለህፃናት ትርጉም ያለው ለውጥ ማምጣት እንደሚቻል አሳይተዋል። የአፍሪካ ቀዳማይ ልጅነት ልማት ማዕከል ዋና ስራ አስፈጻሚ ዶክተር ከበደ ወርቁ በበኩላቸው እንደገለጹት ጉባኤው አህጉራዊ አጋርነትን በማጠናከር ረገድ ትልቅ ስኬት አስመዝግቧል። መድረኩ የአንድ ጊዜ ብቻ ሳይሆን ቋሚ አህጉራዊ የልምድ ልውውጥ ማዕከል ሆኖ እንደሚያገለግልና አፍሪካ በዘርፉ ያላትን ዓለም አቀፍ መሪነት የምታረጋግጥበት እንደሚሆንም አመላክተዋል። ከየሀገሮቹ የቀረቡ የቀዳማይ ልጅነት ፕሮግራም አፈጻጸሞች አሉ። አንዳንዶቹ በትምህርት ላይ፣ አንዳንዶቹ የትምህርት የተወሰነ ነገር፣ አንዳንዶቹ ደግሞ ከ3 ዓመት በታች ያሉ ህጻናት እንክብካቤ ላይ፣ አንዳንዶቹ ከፋይናንስ እና ከመሳሰሉት ጋር የተያዘ ነው። በተሟላ ሁኔታ ሁሉንም በመተግበርና ወደፊት በመውሰድ አንጻር አዲስ አበባ ከተማ አስተዳደር ጥሩ ተግባራቶች ፈጽሟል።